ደግሰን ድረን ወልደው እዚህ የደረሱ ሰዎች ናቸው። እግዚአብሔር ደግሞ እነሱን አንድ ስላደረገ ስላጣመረ መለያየታቸውን ስለማይፈልግ የሁለተኛ ልጅ ዘመች ምንድነው በዚህ አይነት ህይወት ውስጥ አንቺ ገብተሽ ምትሰሪ? ምንስ ነው የሚጠቅምሽ? አንቺ ምንስ ያስደስትሻል እዚህ ህይወት ላይ አንቺ መቆየትሽ? እግዚአብሔር ናት ወይ ሰው ናቂ ማንንም ናቂ። ከዚህ በላይ እንግዲህ ማስረጃ ምንድን ነው ላንቺ? እኔ ስለማንም ነገር ምን መመልከተኝ ትሰኛለሽ? አንተን እሱ ሁለታችሁ የምታወሩት ነገር ስለኔ ምንም የሚመለከተው ነገር አይደለም። ገባህ? መሀል ላይ ያለሽ ወንድ ነሽ። ሌላ ሰው የለም እዚህ መሀል ላይ። አላምንበትም ዳንኤል። ይሄን ደግሞ ማመን አለማመን የኔ መብት ነው አይደል? ከዛ ባለፈ ደግሞ ስለዚህ ጉዳይ ማሳመንና ማመን ያለበት አብርሃም ነው። እኔ ደግሞ ምንም አይመለከታትም። እኔ እህቷ ነኝ እኮ ሄደሽ ለአብርሃም ማሳመን ትችያለሽ። አልፈልግም። እዚህ ጋር ደግሞ አንቺ ጋር ነው የምመጣው። እኔ ምን እሰራልሻለሁ? ልጋቱ ልጅ ስለ አብርሃም ነው እኔ ስለመልቀቅ ስለመያዝ አይደለም። ራሱን የቻለ ትልቅ ሰው ነው አይደል እንዴ? ስለዚህ ራሱን መምራት የሚችል ሰው ነው። ይሄንን ነገር ሄደሽ ማሳየት ያለብሽ ለአብርሃም። እሱ ካመነበት ምንም ችግር የለውም። እኔ መቶ አይከዳኝም። ግን ደግሞ እሱ ያመነበት ነገር አይደለም። እየዋሻችሁ ያላችሁ ይሄው እያሳየንሽ ከነቀኑ ነው እያሳየሁሽ ያለው። ለኔ ማሳመንና ለኔ ማስረዳት ምንም አይጠበቅብሽ። ምንድነው ይሄ ነገር ለአንቺ ከብዶ ለአንቺ የማያሳምን ነገር የሆነብሽ ምንድነው? አንደርስታንድ ታደርጉኛችሁ ካሳመነሽ ነው አንድ ነገር አለሽ። እርግጠኛ ከሆነና እርግዝናው ካመንሽበት ተያዋለሽ ለሩታ ከመቶ ትወጫለሽ። እንዴ አይነት ራሱ አዛም ውስጥ ለምንድነው የምገባው? ዳን ሜሪ ትወጫለሽ። ይሄ መልሽ አሁን ጠይቁሻለሁ አይደል? ዛሬ ከመልሽ ይሄ ልጅ እውነት ሁለተኛ ልጅ ሩታ አርግዛ ከሆነ አንቺ ካብረው ትወጫለሽ። አዎ ወደም ወጣለሁ። ግን ደግሞ በእናንተ ውሸት መረጃ ከሱ ስለዚህ ለቀናት ነገር ችግር የለብንም። እኛ አንቺ ባሌ ነው ሰላም ሰጥቷል እና መሻከፍሽ ልጅ ስሚ ላቀሽ እኔ እኮ አብሬያት ነው የሄድኩት። እኔ እናት አብሬያት ሄጄ ሆስፒታል ገብቼ ተመርምረን ኢቭን ነግረዋለች እያንዳንዱ ነገር። እኔ ከሱ ጋር ማውራት አልፈልግም ሲጀመር። እሺ ሜሮን እኔ ይሄንን ነገር ለኔ መንገር አይጠበቅብሽም ብልሽ ከብዙ ነገር አንፃር ነው። የእውነትም አንቺ ከሷ ጋር ሄደሽ ይሄ ነገር ቼክ አድርገሽ አብርሃም ይሄንን ነገር ይሄ ነገር ተፈጥሯል። ስለዚህ ሄርሜላን ትዳርን መምራት አለበት። ትዳር ፈትቻለሁ ብለህ ነበር የምታስበው አይደል? አዎ ትዳር ፈትቻለሁ ብዬ ነበር ማስበው። በማለት ግዝና ተፈጥሯን አብራችሁ ቀጥሉ ብለሽ አብርሃምን ነው እንጂ ማማከር ያለብሽ። እንቀጥላለን እኮ ማናናግራለን እንደ መሰለሽ። ኦፍ ኮርስ እሱን ጋር እናናግራለን። ግን መጀመሪያ ደግሞ ከዚህ በላይ ላንቺ ሊያሳምንሽ የሚገባ ነገር የለም። የት ነው አብርሃም ያለው? አይ እዚህ እመጣለሁ እያለ ስለሆነ እዚህ እንጠብቃለን። አልኬት ነው የሚመጣው አብርሃም ወደዚህ እንጠብቃለን። ደውይለት እኔ በራሳችሁ መንገድ እንድታገኙት ነው የምፈልገው። ገባ? ችግር የለም። እናንተ አብርሃም ልጁ ላይ ነው ሄደው ያ ማለት ከሩታ ጋር ነው ማለት ነው። ምናልባት ምን አይነት ታይም እያሳለፉ እንደሆነ ብታስቢ፣ ምክንያቱም በዓል ነው ምናምን ከልጃቸው ጋር ምን ደስ የሚል ነገር እያሳለፉ ነው። ገባሽ አይደለ? ብቻውን ነው የምታገኘው፣ እሱም ደግሞ ብቻውን። ከዛ በኋላ ከዛ ሲመጣ ትዝ ትይዋለሽ የሆነ ይሉንታ ምናምን ስለሚይዘው ነው ከአንቺ ጋር የሚሆነው እንጂ ያኛውን ይወጣልቱት ምናምን እንዳይመስልሽ። በጣም ነው የሚወዳት ሩታ። እንደጠላውና ያን ህይወት እንዳልተመቸው ያ ህይወት እንደመረረው በግልጽ አማርኛ ለእሷም ለእናንተም በግልጽ አማርኛ አንቺን ሲያይ ነው እንደዛ የሚለው። አላውቅም ምን አድርገሽ እንደሆነ አላውቅም እንጂ አንቺን ሲያይ ነው እንጂ እንደዛ የሚለው። እሱ ገስተኛ የሚያደርገው ከሩታ ጋር እንደሆነ እሷ በግልጽ እኮ እኛ ሲያይ እንደዛ አይደማ ደስተኛ ነገሮችን ማስታወስና እሷ ወደኋላ መለስ ብላ ነገሮችን ማስተካከል ምናምን ስትለው መመለስ ይችላል እኮ አይደል እንዴ? እንዳይመለስ ያደረገው ነገሮች የራሱ ነገር ይኖረዋል። እዚህ ጋር ብቻሽ ስለዚህ ፈርቶ ነው ገባሽ? ታሳዝኛለሽ። ወላ ለመናገር በነገሮች በጣም እኮ ታሳዝኝ ማለት በቃ ስለምትወጂው ምናምን ትዳር ያለው ነው እንደገና ልጅ ያለው እንደገና ሊደግም ያለ ልጅ እንግዲህ አስጨንቀሽ ያሽሽ ማለት እንዴ ያስጨንቀሽ ነው ያሽው ገባሽ አይደል? ለቀቅ ብታረጊው ምንድነው ያየሽበት? ምንድነው ከአብርሃም ውጪ ወንድ መሰለሽ? ይሄ የሰው ህይወት ላይ እንዲቆመሽ የምትቆፈሪው ምንድን ነው? እናንተ ናችሁ ከአብርሃም ውጭ ሌላ ሰው እንዳለ አይነት ስሜት ያንተሰማችሁ። ምክንያቱም አንድ ሰው ትዳሩን ፈቶ እኮ ልጅ የወለደ ሰው ተዋል አይደል? ልጅ ወልደዋል ብትችሉ በጣም በብዙ መንገድ ማስታረቅ ትችላላችሁ። እና ደግሞ እስኪፋቱ ድረስ እየሞከርን ነው፣ ለማስታረቅ እየሞከርን ነው። ቢሮን አለበሽ በጣም እንዴ ምን ሆነሻል? ግዴታ ካሜራ ላይ መምጣት አይጠበቅብኝም። እየነገርኩሽ ነው፣ መኖሬን እንድታውቁ ማለት ነው። ካሜራ ላይ መምጣት አይጠበቅብኝም። የኛ ህይወት ሙሉ ካሜራ ላይ የሚታይ ነገር ነውና መተሽ ነገሮችን ማውጣት ያልሞከርሽ ነገር ለማንኛውም ስለነሱ ህይወት ምንም የሚመለከት ነገር የለም። ስለዚህ ውጭላቸው፣ ስለዚህ ውጭላቸው። ይሄ ነገር ከበቂ በላይ ነው። በቃ ልጁ ታዩ እና ከወዲኛ ደግሜ እየነገርኩሽ ነው። ከዚህ በፊት በጣም ነገር ሁለታችሁ ይኸውልሽ እየነገርኩሽ ነው። አንቺ ከልጅቷ ህይወት ውጪ፣ እኛ ደግሞ አብርሃምንና ሩታን አንድ ለማድረግ ብዙ ነገር እንጥራለን። ችግር የለውም። አንቺ ብቻ ከመሀል ውጪ። ሩታ ከአንቺ ጋር ይላጣው የለኝም። ስለዚህ እዚህ ጋር ማስቆም ትችላለሽ። አሁን ሶሪ ሄርሜላ። ስለዚህ እዚህ ጋር
እየነገርኩሽ ያለው አንቺ ሁሉ ነገር ውጭልን። ከዚህ በላይ የሚያሳምን ነገር የለም። ነገ ጠዋት እርግዝና የሚታይ ነገር ነው እና በሰላም ሁለቱን አስታርቀን እንድንሉበት ችግር ነሱ አላረገሽ አሉልሽ። በጣም የወራት እውቅና ነች ልጅ። አመታት ነው እውቅና፣ አመታት ዋጋ ከፍላለች ለዚህ ህይወት። እሷ ብቻ ሳይሆን እሱም ዋጋ ከፍሎ ነው እዚህ ደረሱት። ምናልባት ዋጋ ከፍላ በስትክክል ዋጋ መክፈል ባለባት መልኩ ላትከፍል። አሁንም ኖ ሜሮን አዳመጥኩሽ፣ አዳመጪኝ። ስለሷ ምንም የማወራው ነገር የለም። ግን ደግሞ የምታዳምጪኝ ነገር ከሆነ አንድ ትዳር የፈታን ሰው አልፈልግህም አልወድህም ያለችውም ሰው ለምንድን ነው እሱም ራሱ አሁን የአብርሃም ደስታ እየረበሻችሁ ነው እንጂ ምንም አልፈልግህም ደስታ ነው እየረበሽ ነው የመሰለሽ? እሺ አሁን በቃ ወይ በጥበቃ ላስወጣችሁ፣ በክብር በጥበቃ አንድ ነገር ልንገርሽ፣ እግዚአብሔር ታለቅሻለሽ። ይሄ ደግሞ ቃሌ ነው። አንተሽ ያላ ታለቅሻለሽ። ከሰው ህይወት ውጪ፣ ከሰው ህይወት ውጪ። አንቺም ከቤቴ ውጪ። እኔ ከአንቺ ቤት እወጣለሁ፣ አንቺም ከሰው ህይወት ውጪ። ምንም የሰው ህይወት የሚባል የለም። አሁን የኔ ህይወት ነው ሜሮ። ይሄ አንቺ ህይወት አይደለም። ይሄ የህልም ቅዠትሽን እዛ ቆም። ከሰው ቤቴ እንዳትመጡ ገባችሁ? አልመጣም። ሰው ካለ በጥበቃ ነው ማትይዛችሁ ጡልኝ። ሰው አልመጣም። አንድ ነገር ልንገርሽ፣ ከሰው ህይወት ውጪ፣ ከኔ ህይወት ውጪ። አንቺ ከአንቺ ህይወት እወጣለሁ፣ ከሩታ ህይወት ውጪ፣ ከአብርሃም ከኔ ህይወት ውጪ። ሲጀመር ምክንያቶቹን በመጀመሪያ ፈልጉ። የሰው ትዳር የፈታበትን ምክንያት ፈልጉ። የሌላ ምክንያት ያለበት ሰው